عمر رضي الله عنهما كنبي باستلالفوت حديث የሰው ልጆች ልቦች በአላህ ተባረከ ወተዓላ ጣቶች መሃል ነው ያሉት። ልክ እንዳንድ ልብ እንደፈለገ ሁሉንም ልቦች ይገለባብጣል ብለው ተናግረው አስከትለው ዱዓ አደረጉ ነብዩ ሰለላሁ ዐለይሂ ወሰለም። اللهم مصرف القلوب صرف قلبي على طاعتك አላህ ሆይ ልቦች እንደፈለክ ምትገለባብጥ የሆንክ ጌታ ሆይ የኔን ልብ አንተን ወደ መታዘዝ ሁሌም ገልብጠው አዙረው ያሉ ዱዓ ያደርጉ ነበር። ይሄን ዱዓ ሲያበዙ የሰመቻቸው ባለቤታቸውም ለምንድን ነው ይሄን ዱዓ መታበዛው ብላ ጠይቃቸው የቀልብ መገለባበጥ እንደሚያሰጋቸው ተናገረው አለይሂ ሰላቱ ወሰላም። ዛሬ ሙእሚን ጥሩ የነበረ ሰው ነገ አህዋሉ ሊቀየር ይችላል፣ በዛው ሊሞት ይችላልና ሁሌም ሐቅ ላይ አጽናኝ፣ ሁሌም ልቤን አንተን መፍራት አንተን መታዘዝ ባህሉ ልማዱ አድርግለት ማለት ነው። ሷሊህ የሆኑ አላህን የሚፈሩ ትልቁ ትኩረታቸው ኻቲማን የሚያሳምር መልካም ሥራ ላይ ነው የሚሆን። የኻቲማ ማማር እንደዚሁ በዋዛ በቀልድ አይገኝም። ኻቲማው ያምር ዘንድ የተኛውም ሰው ኻቲማ እንዲያሳምር የሚያደርጉ ሰበብ የሚሆኑ መልካም ሥራዎች ላይ ማዘውተር አለበት። አላህ ተባረከ ወተዓላ ለሰዎች ሥራቸውን ጀዛቸውን እንደ ሥራቸው ነው የሚሰጣቸው። አብዛኛውን ዕድሜውን አብዛኛውን ወቅቱን አላህ በሚጠላው ከሙእሚን በማይጠበቅ ነገር የሚያሳልፍ ሰው አጀሉ ሲደርስ እንደዚሁ ባንዴ ዘሎ ወደ መልካም ሰዎች ወደ ሷሊሖች መዝገብ ሊገባ አይችልም። አብዛኛውን ጊዜ ሁሌ የእሱ መዝገብ በመልካም የሚገለጥለት ሰው፣ መዝገቡ ላይ ሁሌ መልካም ሥራ የሚሰፍርለት ሰው፣ ሁሌ አሕዋሉ ልቡ ተግባሩ መልካም ሥራ የሚስተዋልበትና የሚበዘበት ሰው መጨረሻ ላይ አላህ በመልካም ሁኔታ ላይ ዱንያ እንዲሰናበት ከጌታው እንዲገናኝ ያደርጋል። የውም ዲን እማ ባዕድ ኻቲማ እንዲያምር ሰበብ የሚሆኑ የሚረዱ እጅግ በጣም በርካታ ሥራዎችና ተግባራቶች አሉ። ኻቲማ እንዲያምር ወሳኝ ቁልፉ ንያና ሥራን ማሳመር። መልካምን ሥራ የሠራ በሚሠራው መልካም ሥራም ንያውን ያሳመረ የኻቲማ ማማርን ቁልፍ በመሠረቱ በእጁ አድርጓል። ከዛ በኋላ የሚችለውን ያክል መልካም ሥራ መስራት ወንጀልን መራቅ። መልካም ሥራ መስራቱ ብቻ አይደለም ኻቲማን የሚያሳምረው፣ የሚሠራው መልካም ሥራ አሰራሩ ሲያምር ሁለት ነገሮችን ሲያሟላ ነው። አንደኛ ማንኛውም የምንሠራውን መልካም ሥራ ለአላህ ብቻና ብቻ ብለን ስንሠራ፣ ሁለተኛ ለአላህ ብለን የምንሠራው መልካም ሥራ ነቢዩ ዓለይሂ ሰላቱ ወሰላም በሰሩት መልኩ ስንሠራ። እነዚህ ሁለት መስፈርቶችን ያሟላ ሰው ሥራው አላህ ዘንድ ተቀባይነት ያገኛል። ሥራው አላህ ዘንድ ተቀባይነት ያገኘና መልካም ሥራውን ከሚያበላሹ ነገሮች የተደነቀቀ ሰው الله خاتمه يسعى. ليس من يقطع طرقا بطلا إنما من يتقي الله. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له. وأشهد أن محمدًا عبده ورسوله صلى الله عليه وعلى آله وأصحابه ومن اهتدى بهداه واتبع سنته إلى يوم الدين. أما بعد فاتقوا الله يا عباد الله حق تقواه وسارعوا دائمًا إلى مغفرته ورضاه. فقد فاز وسعد من أقبل على مولاه وخاب وخسر من اتبع هواه وأعرض عن أخراه. أيها المسلمون، إن ربكم غني عنكم لا تضره معصية من عصاه ولا تنفعه طاعة من أطاعه. كما قال تعالى في الحديث القدسي: يا عبادي إنكم لن تبلغوا ضري فتضروني ولن تبلغوا نفعي فتنفعوني. وكما قال الله تعالى في محكم التنزيل:
ولا يحزنك الذين يسارعون في الكفر إنهم لن يضروا الله شيئا فالأعمال الصالحة سبب كل خير في الدنيا والآخرة وأعظم الأعمال وأفضلها أعمال القلوب كالإيمان والتوكل والخوف والرجاء وحب ما يحب الله وبغض ما يبغض الله وتعلق القلب بالله وحده في جلب كل نفع ودفع كل ضر كما قال تعالى وإن يمسسك الله بضر فلا كاشف له إلا هو وإن يردك بخير فلا راد لفضله يصيب به من يشاء من عباده وهو الغفور الرحيم وأعمال الجوارح الصالحة تابعة لأعمال القلوب كما قال الرسول صلى الله عليه وسلم إنما الأعمال بالنيات وإنما لكل امرئ ما نوى والأعمال السيئة الشريرة التابعة لفساد القلب وقسوته سبب لكل شر في الدنيا والآخرة كما قال تعالى ظهر الفساد في البر والبحر بما كسبت أيدي الناس ليذيقهم بعض الذي عملوا لعلهم يرجعون يا الله بارك شوي الله تبارك وتعالى كلهم فروت والسوى دمي والدوم الكام سرام تشكد عليهم دنيا لاي الله نفرا ملكام سرا لا يتشكد الدماء بهلتم عالم بهلتم هيوت دستان سلامن የሚያገኝ ሲሆን ዱንያ ላይ አላህን ያልፈራ መልካም ሥራ ላይ ያልተሽቀዳደመ ስሜቱንም የተከተለ አኺራውንም ችላ ያለ በሁለቱም ዓለም ሰላምን ያጣል እድለብስም ይሆናል። አላህ ተባረከ ወተዓላ የሰው ልጆች ከሚሰሩት ሥራ ሁሉ የተብቃቃ ጌታ ነው። የተኛውም ሰው ወንጀል ቢሰራ አላህን አይጎዳም፣ የሚጎዳው ራሱን። የተኛውም ሰው መልካም ሥራ ቢሰራ የሚጠቅመው ራሱን፣ አላህን ተባረከ ወተዓላ ምንም አይጠቅመው። ለዚህም ሐዲስ አልቁድሲ ላይ አላህ ተባረከ ወተዓላ የሚከተለውን ብለዋል። ባሮቼ ሆይ እናንተ እኔን ልትጠቅሙ አትችሉም፣ እንደዚሁ ደግሞ እኔን ልትጎዱ መንገዶችን ብታገኙ እንኳ መጉዳት አትችሉም። የምትጠቅሙትም ራሳችሁን ነው፣ የምትጎዱትንም ራሳችሁን ነው ብላ ቁርአንም ላይ እነዚያ ኩፍር ላይ ወንጀል ላይ ሚሽቀዳደሙ ሚረባረቡ አያሳዝኑ ራሳቸውን እንጂ ማንንም አይጎዱም፣ አላህን ቅንጣትን አይጎዱትም ብላ ኸይር ሥራ ብንሰራ ጥቅሙ ለራሳችን፣ ወንጀል ብንሰራ ጉዳቱ ለራሳችን። የምንሰራቸው መልካም ሥራዎች መስፈርቱን አሟልተው የተሰሩ እንደሆነ ዱንያም ላይ አኼራም ላይ ኸይርን ሁሉ እንድናገኝ ሰበብ ይሆናሉ። ከሚሰሩ ዱንያና አኼራ ላይ ኸይርን ለማግኘት ሰበብ ከሚባሉ መልካም ሥራዎች ሁሉ ትልቁ መልካም ሥራ የልብ ሥራ ነው። የሚሰሩ ሥራዎች አይነታቸው ብዙ ነው። በአካላት በዛሂር የሚሰሩ መልካም ሥራዎች አሉ። በምላስ የሚሰሩ መልካም ሥራዎች አሉ። በልብ የሚሰሩ መልካም ሥራዎች አሉ። ከመልካም ሥራዎች ሁሉ በላጭ መልካም ሥራ በልብ የሚሰራ ሥራ ነው። በአላህ ማመን፣ በቅያም ቀን ማመን፣ በመላኢኮች ማመን፣ በአላህ መመካት፣ አላህን ተባረከ ወተዓላ መፍራት፣ እሱን ብቻ ተስፋ ማድረግ ከመልካም ሥራ ጋር አላህ የሚወደውን ነገር በልብ መውደድ፣ አላህ ተባረከ ወተዓላ የሚጠላውን ነገር በልባችን መጥላት፣ በአካላችንም ይህን ከመስራት መጠንቀቅን። ወሀከዛ መልካምን ነገር ሁሉ የሚያመጣው የሚያስገኘው አላህ ብቻ ነው። መጥፎን ነገር ሁሉ ሊከላከል ሊያስወግድ የሚችለው አላህ ብቻ ነው ብሎ በልብ ማመንና ማሰብ ትልልቅ ከሚባሉ የልብ መልካም ሥራዎች መሃል አንዱ ነው። አላህ ተባረከ ወተዓላ መጥፎን ነገር ቢያመጣብህ ይሄን የሚያስወግድልህ የለም። አላህ ተባረከ ወተዓላ አንተን በኸይር ነገር ቢፈልግህ ኸይርን ቢያስብልህ ኸይርን ቢያደርግልህ ማንም አላህ ላንተ የከተበውን ሊመልስ አይችልም። አላህ ተባረከ ወተዓላ መሐሪና አዛኝ ነው ብለናል። በአካላችን የሚሰሩ መልካም ሥራዎች
ልባችን ውስጥ ባለው ኢማን የሚገደቡ የሚመዘኑ ናቸው። ልቡ ጥሩ የሆነ የአካሉም ስራ ጥሩ ይሆናል። ልቡ የተበላሸ አካላቶቹ የሚሰሩት ስራም የተበላሸ ይሆናል። ነብዩ ሰለላሁ ዐለይሂ ወሰለም ስራ አላህ ዘንድ ተቀባይነት የሚያገኘው ስራ አጅሩ የሚለካው በንያ ነው። የሰው ልጅ ደግሞ የሚያገኘው የንያውን ነው ብለዋል። የተኛውንም ስራ ከመስራታችን በፊት ልባችን ውስጥ ንያ ይኖራል። ንያው ጥሩ የሆነ ሰው ጥሩ ስራ ይሰራል። ንያው መጥፎ የሆነ ሰው መጥፎ ስራ ይሰራል። ስራ መሰራቱ ብቻም ሳይሆን ስራውን ለአኺራ ብለን ከሆነ የሰራነው ውስጣችን ላይ ይሄን ስራዬን መጠበቅ አለብኝ የሚል እምነት ስለሚኖር ስራ ከሚያበላሹ ነገሮች እንጠነቀቃለን። ስራውን የሰራነው ለአኺራ ካልሆነ ንያችንም ስለሚበላሽ እዚሁ ዱንያ ላይ ስራችን የሚያበላሹ ነገሮች ከኛው ይገኛሉ። መጥፎ የሆኑ ስራዎች ከቀልብ መድረቅ ከቀልብ መበላሸት የሚመነጩ የሆኑት ዱንያም ይሁን አኺራ ላይ ለአደጋዎች ለችግሮች የመጋለጥ መንስኤዎች ናቸው። አላህ በተከበረው ቃሉ ظهر الفساد في البر والبحر بما كسبت أيدي الناس ብሏል። ባህርም ላይ የብስም ላይ መጥፎ ነገር በዛ፣ ችግር አደጋ ተስፋፋ። بما كسبت أيدي الناس የሰዎች እጅ በሰሩት ስራ ምክንያት ብሏል። መጥፎ ስራ ስንሰራ የግላችንም የቤተሰባችንም የሀገራችንም የማህበረሰባችንም ህይወት ይበላሻል፣ ችግሮች ይበዛሉ፣ አደጋዎች ይስፋፋሉ፣ ሰላም ይጠፋል። እኛ ከአላህ ጋር ያለን ግንኙነት ያማረ ሲሆን ከራሳችን ጋር ከቤተሰባችን ጋር ከሀገራችን ጋር ያለን ግንኙነት የሰላም ይሆናል። ከጌታችን ጋር ያለን ግንኙነት ሲበላሽ ከዙሪያችን ያሉ ነገሮችም ይበላሻል። አላህ ተባረከ ወተዓላ ምድር ላይ የብስ ላይ የሚፈጠሩ ችግሮችን ከሰው ልጆች ስራ ጋር አያይዟቸዋል። እኛ ምድር ላይ ወንጀል ስንሰራ ባህር ውስጥ ያሉ ሁሉ እንስሳት በእኛ ወንጀል ምክንያት ሊቸገሩ ይችላሉ። ምድር ላይ ፈሳድ የሚስፋፋው ችግር የሚበዛው ምድር ላይ ብልሽት ችግር የሚበዛው የሰው ልጆች በሰሩት ስራ ነው። የሥራቸውን ውጤትም አላህ እዚሁ ሲያሳያቸው ትምህርት እንዲወስዱ ብሎ ነው። ለዓለሁም የርጅዑን ይህ ሁሉ የተበላሸው እኔ በሰራሁት ስራ ነው ብለው ራሳቸውን ይገመግሙ ዘንድ ነው ብለዋል። የሰው ልጆች በአጠቃላይ መልካምን ስራ እንዲሰሩ አላህ አዟቸዋል። ወንጀልን እንዲተዉ አላህ አዟቸዋል። ሁሌ በሁሉም ሁኔታ ላይ ይበልጥ ደግሞ ለየት ባለ መልኩ እድሜ ሲገፋ አሊያ ደግሞ ሲታመሙና አጀል የመቅረቡ ምልክት ሲታይ መልካም ስራን ማብዛት ከወንጀል መራቅ ይበልጥ አስፈላጊና በጥብቅ በሸሪዓችን የሚፈለግ ነገር ነው። ነብዩ ሰለላሁ ዐለይሂ ወሰለም ኢነመል አዕማሉ ቢልኸዋቲም ብለዋል። አላህ ዘንድ ስራዎች የሚወሰኑት በፍጻሜያቸው ነው ብለዋል። ፍጻሜው ያማረለት ሰው መጨረሻው ያማረለት ሰው አላህ ዘንድ የተከበረ ሰው ነው። መጨረሻው የተበላሸበት ሰው ከዛ በፊት የነበረው ሊጠቅመው አይችልም። ይሰራው የነበረው አላህ በሚወደው መልኩ ያለመሆኑ ምልክት ኻቲማው መበላሸቱ ነውና አላህ ተባረከ ወተዓላ ከሰው ልጆች ጋር ያለው ግንኙነት የሰው ልጆች የመጨረሻ የአኺራ ህይወታቸው የሚወሰነው ዱንያ ላይ በነበራቸው የመጨረሻ ሁኔታቸውና መሰናበቻቸው ነው። አላህ ተባረከ ወተዓላ የእድሜው መጨረሻ ላይ አሊያ ደግሞ የአጀሉ ማብቂያ ላይ መልካምን ስራ የወፈቀው ሰው ኻቲማውን ያስተካከለለት ሰው ትልቅ ዕድልን ታድሏል። ነብዩ ሰለላሁ ዐለይሂ ወሰለም አላህ ተባረከ ወተዓላ ኸይርን የሻለት ሰው መጨረሻውን ያጣፍጥለታል ያሳምርለታል ብላ ምን ማለት ነው? መጨረሻውን ያጣፍጥለታል ተብሎ ሲጠየቁ በስተመጨረሻ ለመልካም ስራ ወፍቆት አብቅቶት ያ መልካም ስራ ላይ እንዲሞት ያደርገዋል ብላ ሐጅ ሰርቶ ከሐጅ በኋላ የሞተ ጾሞ ብሎ እንዳፈጠራ ያዛው ጾሙ ላይ የሞተ ሶላት እንደሰገደ የሞተ ኸይር ስራ እየሰራ የሞተ አላህ ተባረከ ወተዓላ ኸይር እንደሻለት የሚያሳይ። በአንጻሩ ደግሞ ሸርን ስራ ሰርቶ ወንጀልን ሰርቶ በዛው ዱንያን የተሰናበተ እንደተዋረደ አላህ ተባረከ ወተዓላ እንደተቆጣው የሚያሳይ ወልዒያዙ ቢላህ። አላህ ተባረከ ወተዓላ ኻቲማችን እንዲያምርልን ጥረት እንድናደርግ በተለያዩ የቁርአን አንቀጾች አዞናል።
እናንተ አማኞች ሆይ ኢተቁላህ ሐቀ ቱቃቲህ አላህን ተባረከ ወተዓላ የሚገባውን ትክክለኛውን ፍራቻ ፍሩት። ወላ ተሙቱነ ኢላ ወአንቱም ሙስሊሙን ትክክለኛ ሙስሊሞች ሆናችሁም እንጂ አትሙቱ ብሏል። ትክክለኛ ሙስሊሞች ሆናችሁ እንጂ አትሙቱ ማለት ለኻቲማችሁ ተጨነቁ ማለት ነው። መጨረሻው እንዲያምርለት ትክክለኛ ሙስሊም ሆኖ እንዲሞት የሚፈልግ ሰው እድሜውን በሙሉ በመልካም ሥራ ማሳለፍ አለበት። ከመጥፎ ሥራ መራቅ መጠንቀቅ መቻል አለበት። መች እንደሚሞት ስለማያቅ መጨረሻ እንዲያምር ጥረት ማድረግ የሷሊሖች ትልቁ የህይወታቸው ዓላማና ግብ ነው። አላህን የሚፈሩ ሰዎችም ጭንቀት ምን በላለሁ ምን ጠጣለሁ በምን መልኩ እኖራለሁ ሳይሆን ጭንቃቸው በምን መልኩ ሞቼ ከአላህ ጋር አገናኛለሁ። የሷሊሖች የደጋግ የአላህ ባሮች ጭንቃቸው የደጋጎች የአብራር አሷሊሒን ረጃቸው ተስፋቸው ነቢዩላህ ኢብራሂም እንደዚሁ ደግሞ የልጅ ልጃቸው ነቢዩላህ ያዕቁብ ሁለቱም ልጆቻቸውን ሲመክሩ ፈላ ተሙቱነ ኢላ ወአንቱም ሙስሊሙን ብላ ትክክለኛ ሙስሊሞች ሆናችሁ እንጂ አትሙቱ ብላ። የልቦና ባለቤቶችን ዱዓም አላህ ሲነግረን ረበና እግፊር ለና ዙኑበና ወከፊር ዐና ሰይአቲና ወተወፈና መዐል አብራር እንደሚሉ ነግሮናል። ደጋግ የአላህ ባሮች አስተዋይ የሆኑ ለምን እንደተፈጠሩ የገባቸው የሆኑ ጌታችን ሆይ ወንጀላችንን ማረን፣ ኃጢአታችንን አራግፍልን፣ ወተወፈና መዐል አብራር ካንተ ደጋግ ባሮችም ሆነን ግደለን ብለው ዱዓ እንደሚያደርጉ ነግሮናል። ወከዛሊክ በሙሳ ጊዜ ከሲሕር ተውበት ያደረጉ ኢማን ልባቸው ውስጥ የገባ የአዱንያን ጠፊነት ያወቁ ከአዱንያ ብልጭልጭ የአኼራን ዘላለማዊ ሰላምን የፈለጉ ተውበት አድራጊዎች ረበና አፍሪግ ዐለይና ሰብራ ወተወፈና ሙስሊሚን ብለው ዱዓ አድርገዋል። ጌታችን አላህ ሆይ ፊርዓውን እኛ ላይ የሚያደርሰውን መዓት ምንቋቋምበትን ትዕግስት አፍስስብን፣ ሰብር ስጠን፣ ከሙስሊሞችም ሆነን ግደለን ብላ በፈተና በስቃይ በችግር ብዛት መጨረሻችን እንዳይበላሽ ኢስላምን እንዳንለቅ ሰብር አፍስስብን፣ ትዕግስት ስጠን፣ ሙስሊሞች አድርገህ ግደለን ብላ። አሁን ሙስሊም መሆን አንድ ነገር ነው፣ ሙስሊም ሆኖ መሞት ሌላ ነገር ነው። ዋናውና ትልቁ የሚያሳስበው የሚያስጨንቀው የሚያኮራውም ይሄ ነው፣ ሙስሊም ሆኖ መሞት ነው። እነዚህ ቁርአኖች ላይ ነቢያት ልጆቻቸውን ሙስሊም ሆናችሁ እንጂ አትሙቱ ሲሉ፣ ደጋግ የአላህ ባሮች ከአብራሮች ከሙስሊሞች አድርገህ እንጂ አትግደለን ሲሉ የተፈለገው ኢስላም ትክክለኛውና የተሟላው ኢስላም ውስጥንም ውጭንም ሙሉ በሙሉ ለአላህ መስጠት ለሸሪዓ መስጠት ማለት ነው። የኻቲማ ማማር ማለት ይሄ ነው። ዓብዱላህ ብኑ ዐምር ረዲየላሁ ዐንሁማ ከነቢይ ባስተላለፉት ሐዲስ የሰው ልጆች ልቦች በአላህ ተባረከ ወተዓላ ጣቶች መሃል ነው ያሉት። ልክ እንዳንድ ልብ እንደፈለገ ሁሉንም ልቦች ይገለባብጣል ብለው ተናግረው አስከትለው ዱዓ አደረጉ። ነቢዩ ሰለላሁ ዐለይሂ ወሰለም አላሁመ ሙሰሪፈ አልቁሉብ ሰርፍ ቀልቢ ዐላ ጣዓቲካ፣ አላህ ሆይ ልቦች እንደፈለግ ምትገለባብጥ የሆንክ ጌታ ሆይ የኔን ልብ አንተን ወደ መታዘዝ ሁሌም ገልብጠው አዙረው ያሉ ዱዓ ያደርጉ ነበር። ይሄን ዱዓ ሲያበዙ የሰመቻቸው ባለቤታቸውም ለምንድን ነው ይሄን ዱዓ መታበዛው ብላ ጠይቃቸው የቀልብ መገለባበጥ እንደሚያሰጋቸው ተናግረዋል አለይሂ ሰላቱ ወሰላም። ዛሬ ሙእሚን ጥሩ የነበረ ሰው ነገ አህዋሉ ሊቀየር ይችላል፣ በዛው ሊሞት ይችላልና ሁሌም ሐቅ ላይ አጽናኝ፣ ሁሌም ልቤን አንተን መፍራት አንተን መታዘዝ ባህሉ ልማዱ አድርግለት ማለት ነው። አላህ ተባረከ ወተዓላ ኻቲማውን ያሳመረለት ያስተካከለለት ሰው ከዛ በኋላ ችግር መከራ ሐዘን የሌለበትን ሰዓዳ እድለኝነትን አላህ ሰጥቶታል። ኻቲማው የተበላሸበት ሰው ደግሞ መቼም ሊጠገን የማይችል ስብራት ደርሶበታል። መቼም ሊያገግም የማይችል ሊመለስ የማይችል ከሳራ ገጥሞታል። ኻቲማው ተበላሽቶ ዱንያን በመጥፎ ሁኔታ ተሰናብቶ ከወንጀሉ ጋር እጅ ከፍንጅ ተይዞ ከጌታው የተገናኘ መቼም ሊጠገን የማይችል ስብራት ገጥሞታል። ሷሊሕ የሆኑ አላህን የሚፈሩ ትልቁ ትኩረታቸው
ኻቲማን የሚያሳምር መልካም ስራ ላይ ነው የሚሆን። የኻቲማ ማማር እንደዚሁ በዋዛ በቀልድ አይገኝም። ኻቲማው ያምር ዘንድ የተኛውም ሰው ኻቲማ እንዲያሳምር የሚያደርጉ ሰበብ የሚሆኑ መልካም ስራዎች ላይ ማዘውተር አለበት። አላህ ተባረከ ወተዓላ ለሰዎች ስራቸውን ጀዛቸውን እንደ ስራቸው ነው የሚሰጣቸው። አብዛኛውን እድሜውን አብዛኛውን ወቅቱን አላህ በሚጠላው ከሙእሚን በማይጠበቅ ነገር የሚያሳልፍ ሰው አጀሉ ሲደርስ እንደዚሁ ባንዴ ዘሎ ወደ መልካም ሰዎች ወደ ሷሊሖች መዝገብ ሊገባ አይችልም። አብዛኛውን ጊዜ ሁሌ የእሱ መዝገብ በመልካም የሚገለጥለት ሰው፣ መዝገቡ ላይ ሁሌ መልካም ሥራ የሚሰፍርለት ሰው፣ ሁሌ አሕዋሉ ልቡ ተግባሩ መልካም ሥራ የሚስተዋልበትና የሚበዘበት ሰው መጨረሻ ላይ አላህ በመልካም ሁኔታ ላይ ዱንያ እንዲሰናበት ከጌታው እንዲገናኝ ያደርገዋል። ሁሌ ደግሞ ከመጥፎ ሥራ ዙሪያ ሚሽከረከር ልቡ መጥፎ የሚያስብ አይኑ መጥፎ የሚያይ ጆሮ መጥፎ የሚሰማ እጁ እግሩ ለመጥፎ ነገር የሚንቀሳቀሱ ዱንያ ላይ የተሰጠህ ጊዜ አብቅቷል ሲባል በቅጽበት ወደ ሷሊሕነት ሊቀየር አይችልም። በዛው ነው ሊሞት የሚችለው። ብዙ ጊዜ ጀዛአን ዊፋቃ አላህ ለሰዎች ከስራቸው ከአሕዋላቸው የሚገጥም ጀዛን ነው የሚሰጠው አብዛኛውን ጊዜ። ሀከዛ ሷሊሕ የሆነ የዱንያ ምንነት የገባው የዱንያን ጠፊነት ያወቀ ትክክለኛ ህይወት ማለት የአኼራ ህይወት እንደሆነ የተረዳ ኻቲማን የሚያሳምሩ ለኻቲማ ማማር ሰበብ የሚባሉ መልካም ስራዎች ላይ ያዘወትራል። ኻቲማውን አላህ እንዲያስተካክልለት የሚችለውን ሁሉ ይጥራል፣ ይለፋል። መልካም ስራ ሰርቶ አላህ ኻቲማውን እንደሚያስተካክልለት ተስፋ ያደርጋል። ያለ መልካም ስራ ኻቲማዬ ያምራል ብሎ ተስፋ ማድረግ አላህን ተባረከ ወተዓላ ሞኝ ነው ብሎ ማሰብ። እነዚያ ያመኑ ለአላህ ብለውም ለዲናቸው ብለውም ከሀገራቸው የተሰደዱ እቤታቸው ሀገራቸው ውስጥ ሆነውም ከወንጀል የራቁ በአላህ መንገድ የታገሉ ኡላኢከ የርጁነ ረሕመተላህ ብሏል። እንዲህ አይነት ሰዎች የአላህን ረሕመትና እዝነት ምህረት ተስፋ ያደርጋሉ። አላህ መሃሪና አዛኝ ነው ብሏል። የአላህን ምህረት የአላህን እዝነት ለማግኘት ኢማንን፣ ወንጀል መራቅን፣ ያሉበት ሀገር ላይ ዲንን በሰላም ማካሄድ ካልተቻለ ለዲን ብሎ መሰደድን፣ በአላህ መንገድ መታገልን፣ ነፍስያን ሸይጣንን መታገልን መስፈርት አድርጓል። ይሄን ያደረጉ የአላህን ረሕመት ተስፋ ያደርጋሉ፣ ተስፋ አለላቸው ብሎናል። በሚሰራው ሥራ ንያውን ያሳመረ በረሱሉ ሰለላሁ ዐለይሂ ወሰለም ሱና መሰረት መልካም ሥራን የሠራ ሰሓቦችን ታቢዕዮችን የተከተለ አብዛኛውን ጊዜ አላህ መጨረሻውን ያሳምርለታል። ኢና ላ ኑዲዑ አጅረ መን አሕሰነ ዐመለን እንዳለ ሥራውን ያሳመረ ሰው ሥራውን ከንቱ አናደርግበትም ብላ ኻቲማ እንዲያምር ከኛ የሚጠበቅ ነገር አለ። ይሄን ካደረገን የሚጠበቀውን ካሟላን አላህ ተባረከ ወተዓላ መሃሪ የሆነ ጌታ መልካምን ሥራ የሠራ ሙእሚን ሆኖ ያልሠራው ወንጀል አይጫንበትም፣ የሠራውን መልካም ሥራም አይካድም ብሎናል። أعوذ بالله من الشيطان الرجيم ومن يعمل من الصالحات وهو مؤمن فلا يخاف ظلما ولا هضما بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم أقول ما تسمعون وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم والبر الكريم. الحمد لله حمد الشاكرين والصلاة والسلام على إمام المتقين وعلى آله وأصحابه والتابعين لهم بإحسان إلى يوم الدين. أما بعد خاتمان لأمر سبب يميهونو يميردو جبتان بركاتا سراوچنا تكبارات وچال خاتمان لأمر وسان قلفو نيانا سران ما سامر ملكام سرا يسرا بميسراو ملكام سرام ንያውን ያሳመረ የኻቲማ ማማርን ቁልፍ በመሰረቱ በእጁ አድርጓል። ከዛ በኋላ የሚችለውን ያክል መልካም ሥራ መስራት፣ ወንጀልን መራቅ። መልካም ሥራ መስራቱ ብቻ አይደለም ኻቲማን የሚያሳምረው የሚሰራው መልካም ሥራ አሰራሩ ሲያምር ሁለት ነገሮችን ሲያሟላ ነው። አንደኛ ማንኛውም የምንሰራውን መልካም ሥራ ለአላህ ብቻና ብቻ ብለን ስንሰራ፣ ሁለተኛ ለአላህ ብለን የምንሰራው መልካም ሥራ
ነቢዩ ዓለይሂ ሰላቱ ወሰላም በሰሩት መልኩ ስንሰራ እነዚህ ሁለት መስፈርቶችን ያሟላ ሰው ስራው አላህ ዘንድ ተቀባይነት ያገኛል። ስራው አላህ ዘንድ ተቀባይነት ያገኘና መልካም ስራውን ከሚያበላሹ ነገሮች የተጠነቀቀ ሰው አላህ ኻቲማውን ያሳምርለታል። ከኻቲማ ማማር ሰበቦች አንዱ 5 ወቅት ሶላትን በጀማዓ ስርዓቱን አደቡን ጠብቆ መስገድ። 5 ወቅት ሶላትን መስፈርቶቹን አሟልቶ የሰገደ አላህ ዘንድ ተቀባይነት እንደሚያገኙለት አላህ ዘንድም እንደሚመሰክሩለት ነቢዩ ዓለይሂ ሰላቱ ወሰላም ተናግረዋል። ሌላ ሐዲታቸው ላይም መን ሶለል በርደይኒ ደኸለል ጀነተ ብለዋል። 2 የብርዳማ ወቅት ሶላቶችን የሰገደ ጀነት ገባ ብለዋል። 2 የብርዳማ ወቅት ሶላቶች ማለት ዐስርና ሱብሕ ማለት ነው። እነዚህ ብቻ ለምን ተለይተው በዚህ መልኩ ደረጃ ተነገረላቸው ያለን እንደሆነ እነዚህ 2 ሶላቶችን ጠብቆ የሰገደ ሌሎችንም እንደሚሰግድ ግልጽ ምስክር ስለሆኑ። እንደዚሁ ኻቲማን ከሚያሳምሩ ነገሮች አንዱ ኢማንን ማስተካከል፣ የምንሰራውን ስራ ሁሉ አሳምረን አስተካክለን አላህ በሚወደው መልኩ መፈጸም። ስራውን ነካ ማድረጉ ብቻ ሳይሆን የሚሰራውን ስራ አሳምሮ አስተካክሎ መስራት የዲን የአኼራ ስራ ብቻ ሳይሆን የዱንያ ያሉብን ኃላፊነቶችንም ጭምር በአግባቡ መወጣት ለኻቲማ ማማር ሰበቡ። ፈመን አመነ ወአስለሐ ፈላ ኸውፉን ዐለይሂም ወላ ሁም ያሕዘኑን ብሏል። ትክክለኛውን ኢማን ያመነ የሚሰራውን ነገር ሁሉ ያሳመርና ያስተካከለ እሱ ስጋት የለበትም፣ ትካዜና ሐዘንም የለበትም ብሏል። በሚሞትበት ጊዜ ፊት ለፊት ምን ይገጥመኝ ይሁን ብሎ አያዝም። ጥሏቸው ለሚሄዱ ቤተሰቦቹም አይጨነቅም። በዱንያ ቆይታው ስራ የሰራ በአላህ ያመነ የሚሰራውን ስራ ግን ያስተካከለ እሱ በሚፈልገው መልኩ ሳይሆን አላህ በሚፈልገው መልኩ ረሱሉ ሰለላሁ ዐለይሂ ወሰለም በሰሩት መልኩ የሰራ ስጋት የለበትም ብሏል። ስጋት የሌለበት ሰው ኻቲማው አምሯል ማለት ነው። ከኻቲማ ማማር ሰበቦች አንዱ በውስጥም በውጭም በገሃድም በምስጢርም አላህን መፍራት፣ ያዘዘውን በመታዘዝ የከለከለውን በመከልከል ይህ ላይም በመጽናት። ከኻቲማ ማማር ሰበቦች አንዱ በገሃድም በምስጢር በውስጣችንም በውጫችንም አላህን መፍራት። አላህን የምንፈራው ደግሞ ያዘዘውን በመታዘዝ የከለከለውን በመከልከል። ይሄም ደግሞ በቋሚነት ሲሆን አንዳንዴ መልካም ስራ እየሰሩ ሌላ ጊዜ ሲተዉ፣ አንዳንዴ ወንጀልን እየተዉ ሌላ ጊዜ ሲዳፈሩ መሀል ላይ አጀል ሊደርስና ኻቲማ ሊበላሽ ይችላል። አላህን መፍራት፣ አላህን የሚፈሩት ደግሞ የታዘዙትን በመታዘዝ የተከለከሉትን በመከልከል ሊሆን ይገባል። ይሄ ደግሞ በቋሚነት ሊሆን ይገባል። አላህ ተባረከ ወተዓላ በተከበረው ቃሉ تلك الدار الآخرة نجعلها للذين لا يريدون علوا في الأرض ولا فسادا والعاقبة للمتقين ብለዋል። ይህች የተከበረችዋ የመጨረሻይቷ ዓለም አኺራ ጀነት ለነዚያ ምድር ላይ ለማይኩራሩ የበላይነትን ለማይፈልጉ እንደዚሁ ደግሞ ምድር ላይ ፈሳድን መጥፎን ነገር ለማያስፋፉት እናደርጋታለን ጀነትን አኺራን። ወልዓቂበቱ ሊልሙተቂን የመጨረሻ ማማር እርሱን ለሚፈሩት ነው ብለዋል። አላህን የሚፈራ የታዘዘውን የሚሰራ የተከለከለውን የሚርቅ የአላህን የሰዎችን ሐቅ የሚጠብቅ አኺራ አለችለት፣ ጀነት አለችለት። እዚሁ ዱንያ ላይ ደግሞ መጨረሻው ያምርለታል ብሏል አላህ ተባረከ ወተዓላ። ከመጨረሻ ማማር ሰበቦች አንዱ ከባኢረ ዙኑብን መራቅ፣ ከባባድ ወንጀሎችን መጠንቀቅ። አላህ በተከበረው ቃሉ ኢን ተጅተኒቡ ከባኢረ ማ ቱንሀውነ ዐንሁ ኑከፊር ዐንኩም ሰይአቲኩም ወኑድኺልኩም ሙድኸለን ከሪማ ብላ። ከባባድ የተከለከላችኋቸው ወንጀሎችን ያራቃችሁ እንደሆነ ጥቃቅኑን ይቅር እንላችኋለን፣ ያማረ መግቢያም እናስገባችኋለን ብላ። ያማረ መግቢያ ማለት ጀነት ማለት በሰላም ከአዱንያ ወጥታችሁ በሰላም ጀነት እንድትገቡ እናደርጋችኋለን። መቼ? ከባባድ ወንጀልን ከተዋችሁ ብለው። ትልልቅ የሚባሉ ወንጀሎችን የተወሰው ኻቲማው ያምራል። ከኻቲማው ማማር በተጨማሪም ጥቃቅን ወንጀሎችን አላህ ይሰርዝለታል። ጥቃቅን ወንጀልን የተዳፈረ በጥቃቅኑም በከባባዱም ወንጀል አላህ ይቀጣል። ከባባዱን ግን የተወ ጥቃቅኑን አላህ ይቅር ይለዋል። ብዙ ጊዜም ከባባድ ወንጀልን ሆን ብሎ የሚርቅ የሚጠነቀቅ ሰው ከጥቃቅኑ ወንጀልም ይርቃል፣ ይጠነቀቃል። ከኻቲማ ማማር ሰበቦች አንዱ በሁሉም ነገር
የረሱልን ሰለላሁ ዐለይሂ ወሰለም ሱና የሶሐቦችን ፈለግ መከተልና ቢድዓን አዳዲስ መጤ ነገሮችን መራቅ። አላህ በተከበረው ቃሉ እነዚያ ቀድመው ያመኑ እስላምን የተቀበሉ ሙሃጅሮችና አንሷሮች እነሱንም በአማረ መልኩ የተከተሏቸው የሆኑ ሰዎች አላህ ወዷቸዋል። አላህ ተባረከ ወተዓላ ወዷቸዋል። የእነሱንም ሥራ ወዶላቸዋል። ወአዐደ ለሁም ጀናት ጀነትን መዘጋጅቶላቸዋል። ከበስተስሯ የተለያዩ ወንዞች የሚፈሱባት የሆነችን ጀነት ብለዋል። ሶሐቦች ባመኑት መልኩ አምኖ ኢስላምን መከተል መተግበር ኻቲማ እንዲያምር ያደርጋል። ሶሐቦች ባልሄዱበት መሄድና ዲን ላይ አዳዲስ ነገርን መለጠፍ ኻቲማ እንዲበላሽ ሰበብ ይሆናል። ከኻቲማ ማማር መነሻዎችና ሰበቦች አንዱ ሰዎችን ከመበደል ሰዎች ላይ ድንበር ከማለፍ መራቅና መጠንቀቅ ነው። በገንዘባቸውም ይሁን በስምና በክብራቸውም ይሁን በውስጣውም ይሁን ስሜታዊም ይሁን አካላዊ በሆኑ ነገሮች ሰዎችን ከመጉዳት ሰዎች ላይ ድንበር ከማለፍ ገንዘባቸውን ከመዝረፍ ስማቸውን ከማጥፋት መራቅ ኻቲማችን እንዲያምር ያደርጋል። ነብዩ ሰለላሁ ዐለይሂ ወሰለም አልሙስሊሙ መን ሰሊመ አልሙስሊሙነ ሚን ሊሳኒሂ ወየዲሂ ብለዋል። ትክክለኛ ሙስሊም ማለት ከሱ ከመላሱና ከእጁ ጣዳ ሰዎች የዳኑ የሆነ ሰው ነው ብለዋል። በመላሱም ይሁን በእጁ በሌላ የሰውነት አካሉ ሰዎችን አዳ ያላደረገ ያላስቸገረ ሙስሊም እሱ ነው። ሙሃጅር ማለት ደግሞ አላህ ሐራም ያደረገውን ነገር ያራቀ ሰው ነው ብለዋል። እዛ ሀገሩ እቤቱ ውስጥም ቢሆን ማለታቸው። ሌላ ሐዲስ ላይ ከወንጀሎች ውስጥ ቅጣቱ እዚሁ ዱንያ ላይ የሚፈጥን የሆነ ወንጀል የለም ድንበር ከማለፍና ሰዎችን ከመበደል ዝምድናን ከመቁረጥ የበለጠ ያለ ወንጀል ብለዋል። ዝምድናን እንደመቁረጥ ሰዎች ላይ ወሰን እንደማለፍና ሰዎችን እንደመበደል ቅጣቱ የሚፈጥን ወንጀል የለም ብለዋል። ሰዎችን የሚበደል ዝምድናን የሚቆርጥ ኻቲማው እንዳይበላሽበት ሊሰጋና ይህን ሊያስተካከል ይገባዋል። ከኻቲማ ማማር ሰበቦች አንዱ አላህ ኻቲማችን እንዲያስተካክልልን ዱዓ ማድረግ ነው። ነቢያችን ዐለይሂ ሰላቱ ወሰላም ላ ዩንጂ ሐደሩን ሚን ቀደር፣ ጥንቃቄ ማድረግ ከቀደር አያድንም አያስመልጥም። ዱዓ የወረደውንም ያልወረደውንም በላ ይመልሳል ብላ ያድናል ብላ መጠንቀቅ መሸሽ አላህ ከከተበው ከቀደር አያድንም። ዱዓ ግን የተከተበውንም የወረደውንም ያልወረደውንም ዞር ያደርጋል ከሱ ያድናል ብለዋል። ኻቲማው ሊበላሽበት የሚችል የነበረ የተቀደረበት የነበረ ሰው እንኳ አዘውትሮ ሸርጡን አሟልቶ ኻቲማዬን አሳምርልኝ ብሎ ዱዓ ካደረገ ይህ ውሳኔ ሊቀየር ይችላል ማለት ነው። ሶሒህ በሆነ ሐዲስ ቀደርን አይመለስም ዱዓ እንጂ ተብሏል። ከዚህ ኻቲማው እንዲያምርለት የሚፈልግ ሰው ከልቡ በቋሚነት ዱዓ ሊያበዛ ይገባዋል። በظهر الغيب ሆኖ በርቀት ለሙስሊም ለወንድም ለእህት ዱዓ ማድረግ ዱዓችን ሙስተጃብ እንዲሆን አንዱ ሰበብ። ነብዩ ሰለላሁ ዐለይሂ ወሰለም የተኛው ሙስሊም አጠገቡ ለሌለ አልያ ደግሞ ሩቅ ለሆነ አጠገቡ ሆኖ አድርግልኝ ዱዓ ላላለው ሙስሊም ወገኑ በርቀት ዱዓ ያደረገ እንደሆነ መላኢካ አሚን እሺ ላንተም እንደዛው ይላል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ለሙስሊም ወንድሙ ለሙስሊም ወገኑ የዲንም ይሁን የዱንያ መልካምን ነገር አስቦ ዱዓ የሚያደርግ ሰው ሙስሊም ወንድሙንም ይጠቅማል ለራሱም ይጠቀማል። የወንድሜን የእህቴን መጨረሻ አሳምርላት ብሎ ዱዓ የሚያደርግ ሰው ይህ ዱዓ ለሱም ይተርፋል ብቻም ሳይሆን በእርግጠኝነት ዱዓው ተቀባይነት ያገኛል። ምክንያቱም ማይዋሹት ነብዩ ሰለላሁ ዐለይሂ ወሰለም ለሙስሊም ወገኑ በርቀት ዱዓ ያደረገ መላኢካ እሺ ይለዋል ላንተም እንደዛው ይለዋል ብላ። ምናልባት ለራሳችን የምናደርገው ዱዓ ሁሌ ተቀባይነት ላይ ያገኝ ይችላል። በዚህ ሐዲስ መሰረት ግን ለሙስሊም ወገናችን የምናደርገው ዱዓ መላኢካ መጥቶ እሺ ይላል ላንተም እንደዛው ይላል ስለተባለ በኻቲማም ይሁን በሌሎች ጉዳዮች ላይ ለራሳችን ተጨንቀን ዱዓ ስናደርግ ለሙስሊም ወገኖቻችን የቀላቀለን ዱዓ ልናደርግ ይገባል። እነሱንም ለመጥቀም ለራሳችንም ለመጠቀም በማለት የአላህ ባሮች ሆይ የአላህን ተባረከ ወተዓላ ፍሩ። ኻቲማችሁ እንዲስተካከል ሁሌም ኸይር ሥራ ላይ ጽኑ። ሁሌም ከወንጀል ራቁ፣ አትቀላቅሉ። የቀላቀለ አላህ ይቀላቅልበታል፣ ያጠራ አላህ ያጠረለታል። በሕይወታችን ልንጥርለት የሚገባ ነገር ቢኖር የኻቲማ ማማር
ሊያሳስበን ሊያሰጋን የሚገባ ነገር ቢኖር የኻቲማ መበላሸት ነው። ዲን ላይ መስተካከል፣ ዲን ላይ ቀጥ ማለት ኻቲማ የማማር ዋስትና ነው። ዱንያ ላይ በዲን መሰረት ሁሌ ቀጥ ያለ ሰው፣ ወንጀልን የራቀ ሰው ኻቲማም እንደሚስተካከል ዋስትና አለው ማለት ነው። እነዚያ አምነናል ያሉ ከዛም የጸኑ በስተመጨረሻ መላኢኮች ወርደው አትዘኑ፣ አትስጉ፣ አትተክዙ ይሏቸዋል ተብሏል። አምነን ዲን ላይ ቀጥ ያለ እንደሆነ ኻቲማችን ይስተካከላል። ሆኖም የኻቲማ ማማር ሁሌ የቤት ስራችን ሊሆን ይገባዋል። ሁሌ የቤት ስራችን ሲሆንም ነው ኻቲማችን ሊያምር የሚችለው። የኻቲማን ጉዳይ ከረሳ ነው ምንናገረውን አናቅ፣ ምንበላውን አናቅ፣ ምንጠጣውን አናቅ፣ ሶላትን እንኳ በአግባቡ አንሰግድም። የኻቲማ ጉዳይ የሚያሳስበን ከሆነ ቀጥለጥ ብለን ጌታችንን መገዛት እንችላለን። ኢማሙል ሙዘኒ የኢማሙ ሻፊዒ ደረሳ ኢማሙ ሻፊዒ የመጨረሻው የሞት ህመማቸው ላይ ባሉበት ወቅት ላይ ወደ እሳቸው ገባና ከይፈ አስባሕት አላቸው፣ እንዴት አደርክ አላቸው ለኢማሙ ሻፊዒ። ኢማሙ ሻፊዒ ሲመልሱለት ከአዱንያ የወጣሁኝ፣ ከወንድሞቼ የተለየሁኝ፣ የሞትን ጽዋ የተጎነጨሁኝ፣ ከመጥፎ ስራዬ የተገናኘሁኝ፣ ወደ አላህ የተጓዝኩኝ ነው ያደርኩት። አላቅም ሩሄ ነፍሴ ወዴት እንደምትሄድ፣ ወደ ጀነት ነው የምትሄደው ላበስራት ወይስ ወደ ጀሃነም ነው የምትሄደው ላስጠንቅቃት ልጨነቅላት ብላ ከዛ በኋላ አልቀሰዋል ረሒመሁላሁ ተዓላ። እንደ ኢማሙ ሻፊዒ ያሉ ሌሎችም የአላህ ባሮች፣ የአላህ ወልዮች፣ ሷሊሖች መልካም ሥራ ከመስራታቸው ጋር ዲንን ሲኻደሙ ከመኖራቸው ጋር በስተመጨረሻ የኻቲማ ጉዳይ አሳስቧቸው ይህን ካሉ ሕይወታችንን ዕድሜያችንን ቀንና ሌሊቱን ለማላ ያዕኒ ለማይረባ ለወንጀል የሰጠን ሰዎች የኻቲማ ጉዳይ እጅጉኑ ሊያሰጋን ይገባልና ኻቲማን የሚያሳምሩ ነገሮችን ሆን ብለን ልንፈልግ፣ ልናቅ፣ ልንተገበር፣ ኻቲማን ከሚያበላሹ ነገሮች ልንጠነቀቅ ይገባናል። የአደጋዎች ሁሉ አደጋ የኻቲማ መበላሸትን፣ የክስረት ሁሉ ክስረት፣ የውርደት ሁሉ ውርደት የኻቲማ መበላሸትን። ثم صلوا وسلموا على من أمركم الله بالصلاة والسلام عليه ووعدكم على ذلك أجرا عظيما. فقال صلى الله عليه وسلم من صلى علي صلاة واحدة صلى الله عليه بها عشرا. اللهم صل وسلم وبارك على عبدك ورسولك محمد وعلى آله وأصحابه وأزواجه وذرياته وسلم تسليما كثيرا. وارض اللهم عن خلفاء الراشدين وبقية صحابته أجمعين وارض عنا معهم برحمتك يا أرحم الراحمين. اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين. اللهم اغفر للمسلمين والمسلمات، اللهم اغفر للمسلمين والمسلمات والمؤمنين والمؤمنات الأحياء منهم والأموات إنك سميع قريب مجيب الدعوات. اللهم أعنا على ذكرك وشكرك وحسن عبادتك، اللهم أعنا على ذكرك وشكرك وحسن عبادتك، اللهم أعنا على ذكرك وشكرك وحسن عبادتك. اللهم إنا نسألك فعل الخيرات وترك المنكرات، اللهم إنا نسألك فعل الخيرات وترك المنكرات، اللهم إنا نسألك فعل الخيرات وترك المنكرات وحب المساكين، وأن تغفر لنا وترحمنا، فإذا أردت بعبادك فتنة أن تقبضنا إليك غير مفتونين. اللهم أحسن عاقبتنا في الأمور كلها وأجرنا من خزي الدنيا وعذاب الآخرة. اللهم أحسن عاقبتنا في الأمور كلها وأجرنا من خزي الدنيا وعذاب الآخرة. اللهم اجعل خير أعمالنا خواتمها، اللهم اجعل خير أعمالنا خواتمها وخير أعمارنا أواخرها وخير أيامنا يوم نلقاك فيه. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. آمين والحمد لله رب العالمين.